ክርስቲያናት ወንድሞቼ ሰላም ብያለሁ። እንደተለመደው ሼር ላይክ እያረጉ ቤተሰብ ሆኖ እውነት ለመናገር ልብ ይሰብራል። ሩታና አብርሃም ቢገናኙ ዛሬም ደግሞ ሩታዬ በኢንስታግራም ኮሜንታቶችን ጥፋላችኋለች። ሄርሜላ እያበደች ዙራ አሁንም ራሷ ላይ ቆብ ሰቅላ እየዘፈነች ሰማክ አድርጋ እየዘፈነች ለአብርሃም ትገኛለች ማለት ነው። እንግዲህ ከሁለት ቀን በፊት አይታችኋል፣ ፊቱን ጥብጥብ ስታደርገው ነበር። ዛሬም ደግሞ አልተሟላላትም። ተሟላላት እንበል ወይስ አልተሟላላትም እንበል? እውነት ያናድዳል። አብርሃም የራሱን ሳያጠራ የራሱን ህይወት እየመራ በሩታ መንገድ የሚቆም ምን ይመስላችኋል? አሁን እኛ እንዲለያዩ አንፈለግንም፣ ግን ሩታን ተመለሽ ብሎ መለመን እንደዚህ ነው እንዴት? ሲቀጥል ደግሞ ህማን ጋ ነው ያለው? መኪናውስ የተጋጀ እውነት ነው ውሸት ነው የሚለውን ዛሬ አብረን እናያለን ማለት ነው። እውነት አንዳንዴ ምን አለ መሰላችሁ ውሸቱን እንደ እውነት ለማጥራት ሲሞከር እንደገና የነበረውን እያበላሸን እንገኛለንና ሩታዬ በቅኔ መጣላችኋለች። ዛሬም ከአቋሟ ወለም ዘለም ያላለች ቆንጆና ጀግና የሴቶች ንግስት ናት። አያችሁ አብርሃም ውልንች ሆኖበታል፣ ነገሩ ጠፍቶበታል። ስታዩት ምን ይመስላችኋል? ከእናንተ ከአምሳያ ጋር እንኳን ልገኝና ልመጣ አልቻልኩም ነበር። እኔ ግን ምንም ቂም በሆዴ አላየሁም አልይዝም። ስለዚህ ደግሞ ምን አለ መሰላችሁ የነበረን ያሳልፍንበትን ጥሩን ነገር እያሰቡ እንጂ ብዙ ነገሮች አሉ። ጅሎችን ወደ ኋላ እየጣልኩ አለችው አቤላን ማለት ነው። እና ከነሱ ጋር ቅሬታ ስለሌላት ያው አብርሃም ብሏታል፣ እንደ ወንድም ሆኜ እንገናኛለን። በወንድም ሚስት የነበረች በወንድምሽ ሆናለሁ ብሏታል ነበር። ይህን ግን ሩታ እንደ አቋም ይዘዋለች ማለት ነው። አሁንም አንተና እኔ ፍርድ ቤት ነው እንጂ የሚለያየን የፈለገ ቢሆን ብላለች። ምን ይመስላችኋል? ነገሩ ግን ቀዝቀዝ እያለ መጦልናል። እውነት ቢገናኙ ደስ ይለኛል። ኮመንታቶችን እንኳን ራሱን አይታችሁ ከሆነ ዙረው አሁን እንደዚህ ከተገናኙ ስትወልድ እንደሚታረቁ እርግጠኛ ነኝ። አብርሃም ምን እያለ ነው እንግዲህ ያው ስትወልድ ነው ሁሉን ነገር ትቼ ስትወልድ እለምናታለሁ፣ አስጠይቃታለሁ፣ አሁን በሰላም ወልዳ ትቀፍ በማለት የመጀመሪያ ጊዜ ሲመርቃት ሳይ ማለት ነው። እውነት ነገሩ ስለከፋበት ነው ወይስ ደነገጠ መሰል በመኪናው መጋጨት? እንደዛ ነው ሆነ መሰል። እንግዲህ ወዶች የሰበር ዜና አብርሃም እንደገና አሁንም የመጀመሪያና የመጨረሻ አንድ የድል ልስጣት፣ አንድ የድል ትስጠኝ ልለምናት በማለት ሩታ ግን ከዛው አቋሟ እንደቆመች ነው። እንግዲህ ያው የምትወልድበት ቀንና ሰዓት ስለደረሰ ለዚያ ነው ሀባይቤ ከወለደች በኋላ ይሄድላታለሁ ብሏልኝ። አብርሃም መኪና የተጋጨ በማለት ሩታ እንደ በፊቱ ሩጣ አልቅሳ እየተንደፈደፈች ምትመጣ መስሎት ነበረ። ሩታ ግን ምንም አልመሰላት። አያችሁ የኛ ጀግና የኛ እንቁ መኪና ቢሄድ መኪና ነው የሚተካ። ደግሞም ከማን ጋር ነበር ሬዲ አንተ ፍቅር ጀምረህል እንዴ? ዛሬ ከኔ ጋር ምን አለህ? ምን ነው ሸዋ ብላለች። እና እንግዲህ እውነት ነው እኮ አሁን ላይ ራሱ የሄርሜላን መተው እንዳልፈለገ እየተናገረ እንዴት ከሩታን የመጀመሪያ ጊዜና የመጨረሻ ጊዜ እድል ስጭኝ እባክሽ ብሎ እንዴት ሊጠይቃት ቻለ? እንዴ እኔ አልገባኝም እዚህ ላይ ለመሰላችሁ። ይህን እንደዚህ ብዬ ምላችሁ አቤላ ራሱ ለሩታ መከታ ነበረ። አዎ እሷም ራሷ እኔ ቂም አልያዝኩብህም፣ ብዙ ነገር ለኔ ሆነህልኛል፣ እኔም ላንተ ሆኜልሃለሁ፣ ስትፈልጉኝ እገኛለሁ፣ ባስፈለጋችሁኝ ሰዓት እጠራችኋለሁ፣ በፈለኳችሁ ሰዓት ደግሞ ትደርሱልኛላችሁ። ከእንግዲህ በኋላ ልጅክን ነው ትረዳለህ፣ አለቀ ደቀቀ ብላለች ሩታዬ። የኛ ጀግና እውነቷን ነው ለመሰላችሁ። በተለይ ከዚህ ሁሉ ቪዲዮዋት የትናንት ያየ ነው ፊቱን እያጠበችው ልክ እንደ 5 ዓመት ህፃን ልጅ ፊቱን እያጠበች እየሳመችው በሶሻል ሚዲያ ላይ ምን እየታየ ምን እየተሰራ ነው? በነገራችን ላይ እኔ እሄዳለሁ እያለ ነው። አብረው የት እንደሚሄዱ ደግሞ አብረን እናያለን።
ሄረሜላ ዛሬ አብዳ መጣለች ማለት ነው። አውልቃ መጣለች። እውነት ለመናገር እየዘፈነች ነው። ለጭራሽ እንኳን መኪና አደጋ የደረሰባት ምትመስል አንድያውን ለቃለች። ድሮም የለቀቀች ናት። እውነት ያሳፍራል የዛሬው። ትናንት ከሩታዬ ጋር አብርሃም ስለተገናኘ ብቻ የዛሬው አመጣጧ ያስፈራራል። ውድ እህቶቼ ለምንድን ነው በሴት እህታችን በርጉዟ በእንደዚህ ያለ ሄረሜላ እንዲህ ለተጫወተችው ነገ ምን እንደሚደርስ እኔ ከምር እግራ እየገባኝ ነው። ለመሰላችሁ ብድር በምድር ይባላል እና ሄረሜላ በሰው ላይ እየተጫወተች ነው። ዛሬም ደግሞ ትናንት እሷን ስላቀረባት በዚህ እንኳን አትረዳም፣ በዚህ እንኳን ጭንቅላቷን አይነካትም። አብርሃም ልቡና አቅሉ ጭንቅላቱ ከሩታ ላይ እንደሆነ በዚህ እንኳን አትገነዘብም። እውነት ግን ስለምትወልድ አብራ ስለማሰራ ስለማችል ጊዜ ልጠቀምባት፣ ጊዜ ልፍጅባት እንደማለት ነው። እኛ እንደተረዳ ነው ማለት ነው እንጂ ሩታን እንደሚወድ እዚህ ላይ እኮ ያሳያል። ሲናገር አኳኋኑ፣ የፊቱ አንቀጣቀጥ፣ የፊቱ አጠቋቋር ግን የተያዘ ነገር ይዛችሁ ጋንጃውን ይዛችሁ የምትሰዱት በሬ የለም። እንደዛ ነው ሄረሜላ ይዘው የምትዞረው ማለት ነው። አስባችሁታል? ከሩታ እንዲተው፣ ከሩታ እንዲርቅ፣ ከሩታ ጋር እንዳይገናኝ የምታደርገው ሄረሜላ ናት እንጂ እንደምታዩት ከሆነ አብርሃም ይወዳታን ሩታን አሁንም እንዲገናኙልን እንፈልጋለን። ግን ሆኖም ግን አሁን ስለምትወልድ አብረው ስለማይሰሩ ያው እንግዲህ እንዳያችሁት ምን እንዳለ ነው። እኔም ስፈልግህ ትመጣልኛለህ፣ አንቺም ደግሞ ሩታም ደግሞ ስትፈልገው ይደዋወላሉ፣ ይገናኛሉ ማለት ነው። አብርሃም ስትወልድ እንግዲህ ሁሉንም ነገር ይፈታል ብዬ ተስፋ አለኝ ብለዋል። እንግዲህ ተስፋው ምንድነው? የአብርሃም ስትወልድ ወለደች ስትባል ደግሞ በአዲስ ድራማ ይጀምራል። አላሳይም ልጅን የታውቀዋለህ የታውቀሃለሁ፣ በዛ ደግሞ ይቀጥላል። እንደዚህ ነው እንግዲህ እና ወንዶቼ እውነት ለመናገር በአንድ ሆናችሁ ልጃችሁን ብታሳድጉ ደስተኛ ነን። አንተ ራስህ ሽክፍ ብለህ ሌላ ስራ አለ። ስንት ልጆች አሉ፣ ስንት ወንዶች አሉ አብረው የሚሰሩ። ከእነሱ ጋር ራስህን አጽርተህ ከዝሙት ርቀህ ብትሰራ ጥሩ ነው። አሰላሙ አለይኩም ወረህመቱላሂ። أنا الداعي بإيماني على الإسلام رباني، سأعلي رايتي دوما، سأعلي